ሰላም ጤና ይስጥልኝ የዩቲዩብ ቤተሰቦቼ እንዴት ናችሁ? በዛሬው ዕለት የአዳሪ ትምህርት ቤት ወይም ደግሞ ቦርዲንግ ስኩል የሚባለው ማለት ነው ምዝገባ ጀምረዋል። ስለዚህ ለመመዝገብ ምን ያህል መስፈርቶች ያስፈልጋሉ፣ እነማን ትምህርት ቤቶች ናቸው እየመዘገቡ ያሉት፣ መመዝገብ የምችለውስ እንዴት ነው የሚለው ሙሉ መረጃ ይዤላችሁ ስለመጣሁ እስከ ቪዲዮ ፍጻሜ ድረስ ብትከታተሉት ሙሉ መረጃውን ማግኘት ትችላላችሁ ማለት ነው። በመጀመሪያ እንደ አጠቃላይ ወደ አዳሪ ትምህርት ቤት ለመመዝገብ የሚፈልጉ ተማሪዎች ከግል ወይም ከመንግስት ትምህርት ቤት ሲመጡ የሚያስፈልጋችሁ ነገር አለ። በአጠቃላይ የሚያስፈልገው የተማሪው የልደት ማስረጃ ወይም ደግሞ የልደት ሰርተፍኬት ማለት ነው። የቀድሞ ትምህርት ቤት ሪፖርት ውጤቱ ከዚህ በፊት ሲማርበት የነበረው ትምህርት ቤት ውጤት ማለት ነው። የመልቀቂያ የሚጠይቁ ከሆነ ደግሞ መልቀቂያ ከትምህርት ቤቱ ያመጣል ማለት ነው። ብዙ ጊዜ ይሄ ግን የሚጠይቅ አይደለም። የወላጅ ወይም ያሳዳጊ መታወቂያ ያስፈልጋል፣ የቤተሰብ ማለት ነው። የተማሪው ፎቶ እንዲገባ ያሰበው ተማሪ ማለት ነው። አንዳንድ አዳሪ ትምህርት ቤቶች የጤና ምርመራ የሚጠይቁ አሉ። ስለዚህ እሱን እንደየትምህርት ቤቱ ምን ታረጋግጡ ይሆናል ማለት ነው። እንደ ጠቅላላው ነው አሁን እየነገርኳችሁ ያለሁት። ሌላኛው ደግሞ የምዝገባ ክፍያ የሚጠይቁም አሉ። ስለዚህ የምዝገባ ክፍያን ትከፍላላችሁ ማለት ነው። እሱም የሚሆነው ደግሞ ካለፋችሁ በኋላ ነው። ሌላኛው ደግሞ የወላጅ ስልክና አድራሻ የወላጅ የቤተሰባቸውን ለማንኛውም ለማስረጃ ይጠየቃል ማለት ነው። እንዴት ይመዘገባሉ ለሚለው ደግሞ ተማሪዎቹ ለቦርዲንግ ስኩል እነዚህ ማስፈልጋችሁ ከሆነ መመዝገብ የሚችሉት ተስማሚ የሆነው ትምህርት ቤት መጀመሪያ መምረጥ ነው። የትኛው ቦርዲንግ ስኩል ላይ መግባት ይችላል። ምክንያቱም ለሴቶች ለብቻ ለወንዶች ብቻ ስላለ የትኛው ላይ ነው የምገባው የሚለው መምረጥ አለባችሁ። የመግቢያ መስፈርቱ ምንድነው የሚያስፈልገው የሚለውን ለምሳሌ ፈተና ሊሆን ይችላል፣ አጠቃላይ ነጥብ ሊሆን ይችላል። እሱን ማሟላት ይጠበቅባችሁ። አሁን እሱ ዝርዝር የሚነገራችሁ ይሆናል። የምዝገባው ፎርሙ በትምህርት ቤት ወይም ደግሞ በኦንላይን ነው የሚሆነው። ስለዚህ ጠቅላላ ነው አሁን እየነገርኳችሁ ያሉት። ስለዚህ አንዳንዶችን እንደምሳሌ ማቀርብላችሁ ይሆናል። ለምሳሌ በአዲስ አበባ ከሚገኙ የቦርዲንግ ወይም ደግሞ የአዳሪ ትምህርት ቤቶች የምነግራችሁ ይሆናል። ሌላኛው ደግሞ አስፈላጊ የሆኑ ሰነዶችን ማሟላት ይኖርባቸው ነው፣ የትምህርት ማስረጃችሁ ማለት ነው። ስለዚህ የመግቢያ ፈተና ወይም ደግሞ ኢንተርቪው ሊኖር ይችላል። ተቀባይነት የምታገኙ ከሆነ ደግሞ የክፍያ የሚቀበሉ ከሆነ የክፍያውን ትከፍላላችሁ ማለት ነው፣ የመመዝገቢያ ማለት ነው። ስለዚህ እንደ አጠቃላይ ለአራተኛ ለስምንተኛ ለዘጠኛ እስከ 11ኛ ክፍል ያሉ ተማሪዎች ለመግባት ላይ የሚፈልጉ ማለት ነው። ስለዚህ ቦርዲንግ ትምህርት ቤት ለመግባት የሚያስፈልጋቸው ነው ማለት ነው። ስለዚህ አዲስ አበባ ላይ ሁለት ታዋቂ የሆኑ ቦርዲንግ ስኩሎች አሉ። ለምሳሌ የሴቶቹ አለ የወንዶችም አለ ማለት ነው። የወንዶቹ ወደ አቃቂ አካባቢ ሲገኝ የሴቶቹ ደግሞ ወደ 6 ኪሎ ቴጌመነን አካባቢ ይገኛል ማለት ነው። የትምህርት ቤቱ ስም ቴጌመነን የልጃገረዶች አዳሪ ትምህርት ቤት ሲሆን የወንዶቹ ደግሞ ገላን የወንዶች አዳሪ ሁለተኛ ደረጃ ትምህርት ቤት ነው። ስለዚህ እንደየትምህርት ፊልዳችሁ ሁለተኛ ደረጃ ማለት ከ9 በላይ ያሉ ተማሪዎች የሚማሩበት ማለት ነው። የቴጌመነን ደግሞ በአዲስ አበባ የሴቶች ብቻ የሚገቡበት ነው። ስለዚህ ቴጌመነን እስከ ስክሪን ላይ እንደምታዩት ሙሉ መረጃ ገልጬላችኋለሁ። ስልክ አለ፣ ስልካቸውን በመደወል መጠየቅ ትችላላችሁ። የሚገኘው አዲስ አበባ ጉለሌ አካባቢ ሲሆን ልጃገረዶች ብቻ የሚማሩበት ነው። ስልክ ቁጥራቸው ስክሪን ላይ አስቀምጬላችኋለሁ። ስለዚህ ትምህርት ቤቱ ምዝገባ ከትምህርት ቤት እንዳሳወቀው ከሆነ ከነሐሴ 12 ጀምሮ ምዝገባ ጀምሯል ስለተባለ እናንተ በዚህ ስልክ በመደወል ማረጋገጥ ትችላላችሁ ማለት ነው። የሚያስፈልገውን መስፈርቶች መጠየቅ ትችላላችሁ። እንዲሁም ደግሞ ሊንካቸውን ወይም ዌብሳይታቸውን አስቀምጥላችኋለሁ። ዌብሳይታቸው ላይ በመግባት የሚያስፈልጉ መስፈርቶችን ታሟላላችሁ። ኦንላይን አፕላይ ታደርጋላችሁ ወይም ደግሞ በአካል ሄዳችሁ መመዝገብ ትችላላችሁ ማለት ነው። ሁለተኛ ደግሞ የገላን የወንዶች አዳሪ ትምህርት ቤት ወንድ ተማሪዎች ብቻ የሚማሩበት ማለት ነው። በአዲስ አበባ ገላን አቃቂ አካባቢ የሚገኝ ሲሆን ከቴጌመነን ጋር ተያያዥነት ያለን ቴጌመነን የሴቶች ሲሆን ይሄኛው የወንዶች ነው ማለት ነው። ስለዚህ እነሱንም የአድራሻቸውን ስለምገልጽላችሁ በአድራሻቸው ገብታችሁ ዌብሳይት ላይ ቼክ ማድረግ ትችላላችሁ ማለት ነው። ስለዚህ መልካም እድል እመኝላችኋለሁ። ገብታችሁ የሚያስፈልጋችሁ መስፈርቶች በማሟላት ውጤታችሁ የመግቢያ ውጤታችሁ ከፍ እንዲል በደንብ ራሳችሁን አዘጋጅታችሁ መግባትና መማር ትችላላችሁ ማለት ነው። ይሄን ይመስላል ማለት ነው። አዲስ አበባ አካባቢ ላይ የሚገኙት እንደ ጠቅላላ ደግሞ በየክልሉ ያለው የቦርዲንግ ስኩል ዌብሳይቶች ላይ በመግባት ማጠየቅና ማግኘት ትችላላችሁ ማለት ነው። ስለዚህ ከዚህ በኋላ ደግሞ ለፈተና ለፈተና እንዴት መዘጋጀት እንዳለባችሁ የሚያስፈልጋችሁ መረጃ በቀጣይ ቪዲዮ የምለቅላችሁ ይሆናል። እስከዛው ድረስ ሰላም ቆዩልኝ። ባይ ባይ።